በአሁኑ ሰዓት አብዛኞቻችን ኤአይን ለተለያዩ አላማዎች እንጠቀማለን። የዩቲዩብ ቪዲዮ አይዲያዎችን ጀነሬት አድርጎ ስክሪፕት ለመጻፍ፣ በትምህርታችን ላይ ደግሞ የተለያዩ አሳይመንቶችንና ጥያቄዎችን ለመመለስ እንዲሁም ደግሞ ፕሮጀክቶችን ለመስራት እንጠቀምበታለን። ከዛም ባለፈ ደግሞ የተለያዩ የቢዝነስ ፕላኖችን ለማውጣት እንጠቀምባቸዋለን። ነገር ግን የኤአይ ቱሎችን ጥያቄዎችን በምንጠይቅበት ሰዓት በተመሳሳይ ጥያቄ የተለያዩ ምላሾችን እናገኛለን። አንዳንዶቹ የሚያስብሉና ሌሎች ደግሞ ዋው የሚያስብሉ ምላሾችን ይሰጡናል። አብዛኞቻችን እኔንም ጨምሮ ኤአይን በምንጠቀምበት ሰዓት ከምንሰራቸው ስህተቶች መካከል ከዚህ በፊት ጎግልን በምንጠቀምበት መንገድ ጥያቄ ጠይቀን የሆነ ምላሽ በምናገኝበት መንገድ ነው። ይሄ ደግሞ ኤአዩ ለተሰራለት ዓላማ የማይመችና ከኤአዩ የምንፈልገውን ውጤት በተሻለ መንገድ እንዳናገኝና የኤአዩን ሙሉ አቅም እንዳንጠቀም የሚያደርገን ነው ማለት ነው። በዚህ ቪዲዮ ኤአይን በትክክለኛው መንገድ ፕሮምፕት ለመስጠት የሚያስችለንን ስትራቴጂክ የሆነ ፎርሙላ የማጋራችሁ ይሆናል። ከዛም ባለፈ ደግሞ አንድ የኤአይ ቱል እንደናንተ እንዲያስብ እናንተ የምትሰሩትን ስራ ደግሞ ተክቶ እንዲሰራ የሚያስችላችሁን የቻትጂፒቲን የከስተማይዜሽን ፊቸር አሳያችኋለሁኝ። በዚህ ቪዲዮ መጨረሻ ላይ ደግሞ ኤአይን ብቻ በመጠቀም ልትጀምሩ የምትችሉትን የዩቲዩብ አውቶሜሽን ፕሮምፕት እኔ ራሴ የምጠቀምበትን እንደ ጊፍት የምሰጣችሁ ይሆናል። እንጀምር። ለማታውቁኝና ለቻናሉ አዲስ ለሆናችሁ ሲሳይ ይባላለሁኝ። የአስቱ ዩኒቨርሲቲ የኮምፒውተር ሳይንስ ኤንድ ኢንጂነሪንግ ተማሪ ነኝ። በዚህ ቻናል የተለያዩ የፕሮዳክቲቪቲ ሀሳቦችን በተማሪነት ህይወት ላይ ደግሞ እንዴት አድርገን ውጤታማ መሆን እንደምንችል ከራሴ ኤክስፒሪየንስ በመነሳት እያለፍኩበት ያለውን ፓዝ ታገኛላችሁ ማለት ነው። ቻናሉን ሰብስክራይብ ማድረግ እንዳይረሳ። የአንድን የኤአይ አቅም በትክክል ለመጠቀምና ከኤአይ የምንፈልገውን ውጤት በትክክለኛው መንገድ ለማግኘት እነዚህን 6 የኤአይ ፕሮምፕት ፎርሙላዎችን ማወቅ ከምንጠቀመው ኤአይ የምንፈልገውን ውጤት ለማግኘት ትክክለኛ መንገዶች ናቸው። ከነዚህ ፎርሙላዎች መካከል የመጀመሪያው ታስክ ነው ወይም ተግባር የምንለው ነገር ነው። ይሄ ማለት ምን ማለት ነው? አንድ የኤአይ ቱል ለመጠየቅ ስንፈልግ ለኛ ሊሰራ የሚችልበትን መንገድ በትክክል ስፔሲፊክ አድርጎ ግልጽ በሆነ መንገድ መናገር መቻል ማለት ነው። ይሄ ማለት የተለያዩ የአክሽን ወርዶችን መጠቀም ወይም የግስ ቃላቶችን በመጠቀም ለምሳሌ እንደ ጀነሬት፣ ሰመራይዝ፣ አናላይዝ፣ ዲስክራይብ የሚሉ ቃላቶችን በመጠቀም ስፔሲፊክ አድርገን የሚሰራውን ስራ በግልጽ መናገር መቻል። ይሄ የመጀመሪያው የፕሮምፕት አሰጣጥ ኮምፖነንት ነው ማለት ነው። ሁለተኛው የፕሮምፕት ኮምፖነንት ደግሞ ኮንቴክስት ነው። እናንተ ያላችሁበትን ኮንቴክስት ለኤአዩ መናገር። ስራችሁ ምንድነው? ለመጠየቅ የፈለጋችሁት ነገር በምን አይነት አውድ ውስጥ ነው የሚገኘው? በምን አይነት ዘርፍ ውስጥ ነው የሚገኘው ነገር ባክግራውንዳችሁን ወይም የኋላ ታሪካችሁን ስትናገሩ ኤአዩ በእናንተ ዘርፍ ላይ በትክክለኛው መንገድ ሰብስቦ ይሰጣቸዋል። ሶስተኛው ኮምፖነንት ኤግዛምፕለርስ ነው። እኛ ባለንበት የስራ ዘርፍ እንደ ኤግዛምፕል የምንወስዳቸው ስራዎች አሉ። እነዛን ስራዎች ለኤአዩ እንደ ኤግዛምፕል መስጠት፣ ጥሩ የሆነ ምላሽ ምን መምሰል እንዳለበት ለኤአዩ በምንናገርበት ሰዓት ተመሳሳይ የሆነ አውትፑት እንዲሰጠን ያስችለዋል ማለት ነው። ሌላኛው የፕሮምፕት ኮምፖነንት ፐርሶና ነው ወይም ማንነት መስጠት። የምትጠቀሙት ኤአይ ምን አይነት ማንነት ሊኖረው ይገባል ወይም እንደማን አክት እንዲያደርግላችሁ የምትፈልጉት። ለምሳሌ ቪዲዮ ኤዲተር ከሆናችሁ እንደ ቪዲዮ ኤዲተር እንዲሰራላችሁ የምትፈልጉ ከሆነ እንደ ቪዲዮ ኤዲተር አክት አድርግ ብላችሁ ፕሮምፕታችሁ ላይ ማስቀመጥ። እንደዚህ አይነት ነገሮችን በመስጠት ኤአዩን በማሰልጠን የምንፈልገውን አውትፑት በትክክለኛው መንገድ እንድናገኝ ያስችለናል ማለት ነው። አምስተኛው የኤአይ ፕሮምፕት ኮምፖነንት ፎርማቲንግ ወይም ቅርጸት። ኤአዩ ጥያቄ ጠይቀ ነው የኤአዩ ሪስፖንስ ምን መምሰል አለበት የሚለውን ነገር አስቀድመን ለኤአዩ መናገር። ለምሳሌ እኛ የምንፈልገው አውትፑት በግራፍ ከሆነ ግራፍ፣ በቻርት ከሆነ ቻርት፣ በቴብል ከሆነ በቴብል ብለን ቅድሚያ መናገር መቻል ማለት ነው። ስለዚህ ኤአዩ በዛ አይነት መንገድ አናላይዝ አድርጎ ምላሹን ይሰጠናል። ስድስተኛውና የመጨረሻው ፎርሙላ ቶን ወይም ድምጸት የምንለው ነገር ነው። ይሄ ማለት ምን ማለት ነው? ለምሳሌ የኤዱኬሽናል ኮንቴንት ክሬተር ከሆናችሁ ጀነሬት የምታደርጉት ስክሪፕት የቃላት አጠቃቀሙ ኢንስፓየር የሆነ ፕሮፌሽናል በሆነ መንገድ የተዘጋጀ ስክሪፕት መሆን አለበት። ኢንተርቴን የሚያደርጉ ኮንቴንት ክሬተሮች ደግሞ የሚጠቀሟቸው የራሳቸው የሆነ ቶን አላቸው። በዚህ አይነት መንገድ ቶኑን አስቀድማችሁ ለኤአዩ በመናገር ከኤአዩ የተሻለውን አውትፑት ማግኘት ትችላላችሁ ማለት ነው። ኤአይን ስንጠቀም ፕሮምፕትን በትክክለኛው መንገድ መስጠት ከቻልን በኋላ ሁለተኛው ቤዚክ ነገር ከስተማይዜሽን ነው። ይህንን አብዛኞቻችን ብዙም ላናስተውሎ እንችላለን። ነገር ግን የተለያዩ የኤአይ ቱሎች የራሳቸው የሆነ የከስተማይዜሽን ፊቸር አላቸው። ለምሳሌ በኢለን መስክ ስር የተለቀቀው የግሮክ ኤአይ ቱል የከስተማይዜሽን ፊቸር አለው።
እንዲሁም ደግሞ ChatGPT ደግሞ ከዚህ በፊት የከስተማይዜሽን ፊቸሩ ክፍያ ነበረው ግን አሁን ላይ ፍሪ አድርገውታል። ስለዚህ ይሄንን የከስተማይዜሽን ፊቸር ተጠቅማችሁ AI ልክ እንደናንተ እንዲያስብ እናንተ የምትሰሯቸውን ስራዎች በቀላሉ እንዲሰራላችሁ ማድረግ ትችላላችሁ ማለት ነው። ሶ ይሄንን ማድረግ የሚያስችላችሁን መንገድ በChatGPT ተጠቅሜ የሚያሳያችኋለሁኝ። እናንተም ደግሞ በተመሳሳይ መንገድ ባላችሁበት የስራ ዘርፍ የራሳችሁን AI ከስተማይዝ አድርጋችሁ መጠቀም ትችላላችሁ ማለት ነው። ChatGPT ካልከፈታችሁ ኢሜላችሁን በማስገባት አካውንቱን ክሬት ማድረግ ትችላላችሁ። ሶ እኔ አሁን የራሴ የChatGPT አካውንት ላይ ገብቼ የከስተማይዜሽን ፊቸሩን አሳያችኋለሁኝ። የChatGPT አካውንት ኢሜላችሁን ተጠቅማችሁ ከከፈታችሁ በኋላ ይሄኛውን ኢንተርፌስ ታገኛላችሁ። ቀጥታ ፕሮፋይሌ ጋር እመጣለሁ። ሶ ፕሮፋይሌን እዚህ ጋር ጫናዋለሁ። ከስተማይዜሽን ፊቸር እዚህ ጋር ያለው ነው። የከስተማይዜሽን ፊቸሩን ጫናዋለሁ። እዚህ ጋር ያለውን ነገር ካነበባችሁ በኋላ ኦኬ ትሉታላችሁ። እዚህ ጋር ኦኬ እለዋለሁ። ከዛ በኋላ ምን አለ what should ChatGPT call you እዚህ ጋር ስማችሁ መናገር ትችላላችሁ። ለምሳሌ እኔ ሲሳይ እለዋለሁኝ። ከዛ በኋላ ደግሞ what do you do ምንድነው የምትሰሩት የሚለውን ነገር መናገር መቻል ማለት። ለምሳሌ እኔ የምሰራው ቪዲዮ ኤዲቲንግ እሰራለሁ። እዚህ ጋር የራሴ የምሰራውን ነገር ሰጠዋለሁኝ። ከዛ በኋላ ደግሞ እዚህ ጋር ስትመጡ የምታገኙት what traits should ChatGPT have ChatGPT ጀነሬት ያደርግላችሁ። ለምሳሌ እዚህ ጋር ሆቨር ስታደርጉት ምንድነው እንደ ኤግዛምፕል ይሰጣችኋል ማለት ነው። ኤግዛምፕሎቹን እዚህ ጋር ይሰጣችኋል። ስለዚህ እኔ የራሴን ከChatGPT የምፈልገውን ትሬትስ እዚህ ጋር አስገባለሁኝ። ከዛ በተጨማሪ ደግሞ anything else ChatGPT should know about you የምትወዷቸውን ነገሮች ሊሆኑ ይችላሉ። በዛ አይነት መንገድ ካስገባችሁ በኋላ ሴቭ ትሉታላችሁ። በሌላ ጊዜ ደግሞ እነዚህን ፊቸሮች የማትፈልጓቸው ከሆነ እዚህ ጋር ኢኔብል እና ዲሴብል ማድረግ ትችላላችሁ ማለት ነው። በመጨረሻም ቃል በገባውላችሁ መሰረት እዚህ ስክሪኑ ላይ የምታዩትን የዩቲዩብ አውቶሜሽን ሊያስጀምራችሁ የሚችል ፕሮምፕት በቴሌግራም ቻናል ላይ ያስቀምጥላችኋለሁኝ። በዛ ላይ ደግሞ ማንኛውም ጥያቄ ሲኖራችሁ እዛ ላይ ዲስከስ ማድረግ ትችላላችሁ ማለት ነው። የቴሌግራም ቻናሉን የዚህ ቪዲዮ ዲስክሪፕሽን ስር ላይ ያስቀምጥላችኋለሁ። ቻው።